ደቡብ ኮሪያ የቀድሞ የሀገሪቱ ፕሬዝዳንት ዮን ሱክ የልን ለጠላት ሚስጥር አሳልፎ በመስጠት ክስ መመስረቷን አስታውቃለች። የደቡብ ኮሪያ ልዩ አቃቤ ሕግ በቀድሞ ፕሬዝዳንት አዲስ ክስ ያቀረበባቸው ሲሆን ማርሻል ሕግን ማወጃቸውና ጠላትን በመርዳት በሚል ችሎት እንዲቀርቡ አዟል። የደቡብ ኮሪያ የቀድሞ ፕሬዝዳንት ባለፈው ዓመት ወታደራዊ አገዛዝን አውጀው ሀገራቸውን ወደ ፖለቲካዊ ቀውስ መክተታቸው ጋር በተያያዘ በድጋሚ ለእስር መደረጋቸው ይታወሳል። ዮን ሱክ የል ከዚህ አዋጃቸው ጋር በተያያዘ በፈረንጆቹ ሚያዝያ 2024 ከስልጣናቸው መነሳታቸው ይታወሳል። የቀድሞ ፕሬዝዳንት በዚህ ውሳኔያቸው በታህሳስ ወር ለ6 ሰዓታት ያህል ወታደራዊ አገዛዝን በሀገሪቱ ላይ እንዲሰፍን አድርጓል። ረቡዕ ዕለት በሲኦል የማዕከላዊ ዲስትሪክት ፍርድ ቤት ከፍተኛ ዳኛ ዮን ሱክ የል ማስረጃ ሊያጠፉ ይችላሉ በሚል ፍራቻ የእስር ማዘዣም አውጥተዋል። ረቡዕ 7 ሰዓት በፈጀው የችሎት ክርክር ልዩ አማካሪ ቡድን በ5 ቁልፍ ክሶች ላይ የእስር ማዘዣ ለማውጣት ተከራክሯል ሲል ዮን ሃምፕ ዘግቧል። አቃቤ ሕግ ልዩ በዚህ ዓመት ምርመራ መጀመሩ የተገለጸ ሲሆን የል ሰው አልባ አውሮፕላን በሰሜን ኮሪያ የአየር ክልል እንዲበር ትዕዛዝ መስጠታቸው ይህም ፒዮንግያንግ ለመቀስቀስና የማርሻል ሕግን ለማወጅ እንዲመቻቸው ነው ተብሏል። አቃቤ ሕግ የን ወታደራዊ አገዛዝ እንዲሰፍን ያወጁት አዋጅ ትክክለኛነት ለማሳየት በሚል ወታደራዊ ሰው አልባ አውሮፕላኖች ወደ ሰሜን ኮሪያ እንዲበሩ ማዘዛቸውን የሚያረጋግጥ ማስረጃ ማግኘቱን ዘገባዎች ጠቁመዋል። የቀድሞ ፕሬዝዳንት ጥፋተኛው ነው ከተገኙ የእድሜ ልክ እስራት ወይም የሞት ቅጣት ሊቀጡ ይችላሉ ነው የተባለው። ሌሎች ከፍተኛ ባለስልጣኖችም ከወታደራዊ አገዛዝ ሕግ ጋር በተያያዘ አመጽ በማስነሳትና ስልጣንን አላግባብ መጠቀም የሚል ክሶች ይጠበቅባቸዋል። የፕሬዝዳንት ዮን ሱክ የልን ከስልጣን የመውረድና የመከሰስ ዜናን ተከትሎ በሺ የሚቆጠሩ ደቡብ ኮሪያውያን በመዲናዋ ሴኡል ደስታቸውን ሲገልጹ ታይቷል። የሀገሪቱ ምክር ቤት ከዚህ ቀደም ባደረገው ስብሰባ ከ300 የፓርላማ አባላት ውስጥ 204ቱ ፕሬዝዳንቱ እንዲከሰስ የድጋፍ ድምጻቸውን ሰጥተዋል። 85ቱ የፓርላማ አባላት የተቃወሙ ሲሆን 3 ድምጽ ተአቅቦ እንደነበር የገለጹት አፈ ጉባኤ ው ወንሺ ፓርላማው ክስ እንዲመሰረት በአብላጫ ድምጽ አጽድቋል ሲሉ ስብሰባውን አጠናቋል። ይሁን ተቃውሞ የተነሳባቸውን የወታደራዊ ሕግ ለማስፈን አለማሰባቸውን ደጋግመው የገለጹ ሲሆን ሕጉን ያወጁት የተቃዋሚ ፓርቲዎች አደገኛ ድምጽ ማየሉና የሀገሪቱን ዲሞክራሲያዊ ከጸረ ሀገር ኃይሎች ለመከላከል ነው ብለዋል። አስቸኳይ የማርሻል ሕግ እንዲታወጅ የሚያስችሉ ሁኔታዎችን ለመፍጠር በማሴር ክስ ቀርቦባቸዋል። ይሁን ለመጀመሪያ ጊዜ በቁጥጥር ስር ሲውሉ የደቡብ ኮሪያ ፕሬዝዳንት ሆነው ወታደራዊ አገዛዝን ለማስፈን በመሞከርና እርሱን ተከትሎ የተነሳ አመጽን በመምራት ተከሰው ፍርድ ቤት ቀርቧል። በደቡብ ኮሪያ ፕሬዝዳንቱ ተነስተው ለክስ መቅረባቸው አነጋጋሪ ቢሆንም ሀገሪቱ ጠንካራ ዲሞክራሲያዊ ስርዓት እንዳላት ማሳያ እንደሆነ በርካቶች ይናገራሉ። ደቡብ ኮሪያ ፕሬዝዳንቱን አንስታ በሀገር ክህደት ክስ መጀመሯ ደጋፊና ተቃዋሚ ቢፈጥርም የሀገሪቱ ዜጎች ሀገራችንን ከውጭ ጠላት ሴራ መጠበቅ ነው እያሉ ሰውየው መታሰራቸው እንደሚደግፉ መረጃዎች አመላክተዋል።